ታማኝነት በደህናው ጊዜ ካገኘነው እግዚአብሔር ይልቅ በመከራችን ጊዜ ያገኘነው እግዚአብሔር አላስደነቃችሁ? ጸጥ ባለ ጊዜ ካየነው ይልቅ በማይበል ውስጥ የቀመስነው እግዚአብሔር አላሳረፋችሁ? ምንም ባልነበረበት ጊዜ ካወቃችሁት ከተረዳችሁት እግዚአብሔር በላይ በእውነት ምን ውስጥ ገባለው ባላችሁ ጊዜ ደርሶ ያወጣችሁ አምላካችሁ አልደነቃችሁ? በመከራ ውስጥ የሚታወቅ እግዚአብሔር እንዴት ይደንቃል ወገኖቼ! አርዮስ በቤተ መቅደስ ከካደው ይልቅ መስቀል ላይ ያወቀው ያ ፊያታዊ ዘየማን እንዴት ይደንቃል! እዛ ውስጥ ማየት እዛ ውስጥ ክርስቶስን ማግኘት አይደንቅም? የተተወውን ማወቅ፣ የተጣለውን መረዳት፣ የተናቀውን ማክበር፣ የተገፈተረውን ማቀፍ፣ ምንም አይደለም የተባለውን ሁሉ ነገር ነው ብሎ ማመን፣ ይሄ እኮ ነው የሚደንቀው። በመከራዎች ውስጥ እወቁት። ይሄን እግዚአብሔርን ማወቅ እጅግ የሚጠልቅ ነው ወገኖቼ። ምንም በሌለበት ውስጥ ማወቅ ይሄንን ነው የሚያሳውቃቸው ወገኖቼ። የተወደዳችሁ ክርስቲያኖስ በጉ መድኃኒታችን ኢየሱስ ክርስቶስ ወደሚመራን ሁሉ መሄድ እሱ አንድ ክርስትና ልክ ሆኖ ሳለ ከየብሱ ይልቅ በባህሩ መሄድ የተሻለ ቢሆን ነው ክርስቶስ የሚወስደን፣ እንዳትጠራጠሩ። መልካም ሐሳቢ ነው፣ ደግ ሩህሩህ አምላክ ነው። በባህሩ መሄድ በየብሱ ከመሄድ ይልቅ በጣም ብዙ ጥቅም እንዳለው የሚያውቀው ክርስቶስ ስለሆነ እኮ ነው። ግድ የላችሁ ከክርስቶስ ጋር ከሆነ የብሱን ከመሄድ ይልቅ በባህሩ በታንኳው በማይበሉና በንፋሳት ውስጥ መሄዱ በጣም ይጠቅማል። በእርግጠኝነት ስለሚጠቅም ነው የወሰዳቸው ወገኖቼ። ምክንያቱም በዚህ ውስጥ የሚያውቁት ዕውቀት አለ፣ በዚህ ውስጥ የሚረዱት እውነት አለ፣ በዚህ ውስጥ የሚገባቸው ጸጋ አለ። አትጥሉት መነዋወጹን። በእርግጠኝነት የቤተ ክርስቲያናችንንም እንደዚህ መነዋወጽ እንኳን አትጥሉት ወገኖቼ። እጅግ የምናውቀው እግዚአብሔር አለ፣ እጅግ የምንረዳው እግዚአብሔር አለ። ምክንያቱም መርከቢቷን የሚቀዝፈው ብፁዕ አቡነ እገሌ ሳይሆኑ ያ የተወደደ ክርስቶስ ይቀዛፊዋ ሊቀ ሐመሯ ሰው አይደለም፣ አምላኳ መድኃኒቷ ፈጣሪዋና አባቷ ነው። ይሄን የሚያምን ክርስቲያን ሊቀ ሐመሩ ማን መሆኑን የሚረዳ ክርስቲያን በመተማመን ይኖራል በመርከቢቷ ውስጥ። ሌሎች ጀልባዎች አያስቀኑትም። ምናልባት ጸጥ ያሉ ጀልባዎች ሊኖሩ ይችላሉ፣ የማይታወቁ የባህር ላይ መንገዶች ሊኖሩ ይችላሉ። ልክ ነው። አሁንም እንደዛ ያሉ የሚመስሉ እንዳሉ አውቃለሁ። እመኑኝ ግን ሊቀ ሐመሩ እዛ ውስጥ የለም። የሌሎች ጀልባዎች ጩኸት የማይሰብራት ታንኳ እሱ ያለባት ታንኳ ናት። ይጩሁ አይሰብሯትም፣ ይጩሁ አይከድኗትም፣ አያሸንፏትም። ምክንያቱም ሰው የሚመራት ታንኳ ስላልሆነች ወገኖቼ ግድ የላችሁም። የብሱን ከመሄድ ይልቅ ክርስቶስ ያለበት ባህሩን ይሻለናል። አትጥሉት። የሚሻል ስለሆነ እኮ ነው እንዲህ ያደረገው። ያላንዳች ጸጋ፣ ያላንዳች በረከት፣ ያላንዳች ስጦታ፣ ያላንዳች ጥቅም፣ ያላንዳች ፋይዳ፣ ያላንዳች ረም ክርስቶስ ወደ ንውጽ ውስጣው ወደ መናወጡ ፍጹም ቢሆን ልጆቹን ይዞ አይገባም። ልጆቹን ይዞ አይገባም። ባህር ላይ ከመሆኑ በላይ እጆቹ ላይ እንዳለን እንተማመናለን። ባህሩን አናይ፣ ይልቁኑ ልታድነን ተነስ ብለን የምንቀሰቅሰውን የባህሩን የማይበሉን የንፋሳቱን ጌታ እንጠራዋለን። እጆቹ ላይ እንዳለን እናምናለን እና እንጠራዋለን። ግድ የላችሁም ወደ ባህሩ ማዶ
እሱ የሚገባ ከሆነ አብራችሁት ግቡ። እሱ ከፈቀደ የትኛውንም መከራ ታገሱ። እሱ የመራችሁ ከሆነ የሱ ፈቃድ ከሆነ ወደ ኋላ አትቅሩ፣ እመኑትና ተቀበሉት። ከየብሱ ይልቅ በባህሩ መሄድ የተሻለ ቢሆን ነው የወሰዳቸው፣ መከራን የማወቅና የመረዳትን ጸጋ ሊያሳያቸው። ክርስቲያኖች ማክሲመስ የተባለ ሊቅ እንዲህ ይላል ስለ ፈተና ሲናገር፣ ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል፣ በሌሎች ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል፣ እንዲሁም በሌሎች ደግሞ ሊመጣ ላለው ነገር እንዲዘጋጁ ለማድረግ ይመጣል ይላል። አዎ በቃ ወይ ያነጻሃል። ክርስቲያን ከሆንክ ወደ ባህሩ ከክርስቶስ ጋር አብረ የተሳፈርክ ከሆንክ ወይ ያነጻሃል አንድ፣ ወይ ደግሞ የበለጠ አሁን ያለህን ጥንካሬ ውብ አድርጎ የበለጠ ያሳምርልሃል፣ ወይ ደግሞ ቅድም ላልኩህ ለሚመጣው መከራ ይሰራሃል። ክርስቲያን ከሆንክ ትሰራለህ። ክርስቲያን ከሆንክ ትነጻለህ። ክርስቲያን ከሆንክ በፈተናዎቹ በመከራዎቹ ውብ እየሆንክ እየነጠርክ ትሄዳለህ። ዓላማው ይሄ ነው፣ ወደ ባህሩ የሚወስደው። ለምን ወደ ባህሩ ወሰዳቸው? ጥቂት ነገሮችን ነግሬያችኋለሁ። ለምን ደቀ መዛሙርቱን ብቻ ወሰዳቸው? ለምን ሌሎቹ ቀሩ? ቅድም ባለው በእነሱ ስንፍናና ድካም የብሱን እንጂ ባህሩን መሄድ ስለማይፈልጉ፣ ትንሽ ርቀት መጓዝ ስለማይፈልጉ፣ ክርስትናውን ለራሳቸው እንደሚያመቻቹ አይነት ሰዎች ስለሆኑ እሱን ዘርዝረን ለምንድን ነው ግን ሁለት ነገሮችን በቅርበት ላሉና በርቀት ላሉ የሚሆነውን ነገር ልጠቁማችሁ። የተወደዳችሁ ክርስቲያኖች፣ በጣም ሩቅ ያሉና በጣም የቀረቡ ከክርስቶስ የሚያገኙት ነገር በጣም የተለያየ ነው። እዩ፣ በጣም ርቀው የብሱን ላሉ የእጁን ታምራት ብቻ ያያሉ። በጣም የቀረቡት ግን ከፍ ብለው እንደ ምስጢር ወዳጅ አንድ ነገር ይረዳሉ። ምን ይላሉ? እሱ ባለበት የሚመጣ አደጋንና ፈተናን እንዴት እንደሚያልፉ ያውቃሉ፣ ይረዳሉ። ምን ማለት ነው? ለቀረቡት ተአምራት ይደረጋል። ትንሽ በጣም ለቀረቡት ፈተና ይደረጋል። ደግሞ በጣም ለራቁት እነሱን ለማቅረብ ተአምራት ይደረጋል። አንዳንዶች ኦርቶዶክሳውያን ሆነ ይሄንን መከራ እኔ ኦርቶዶክስ ስለሆንኩ ማለትም የለብኝም፣ ግን አንዳንዶች ይሄ እንዳይመስላቸው እያጋነንና እየኳልን እንዳይመስላቸው። ለምንድን ነው ይሄ ሁሉ መከራና ውርጅብኝ ከዘመናት መፈጠር ጀምሮ የደረሰብን ካላችሁኝ፣ በጣም የቀረብን ስለሆንን ነው። በእርግጠኝነት የቀረቡት ሐዋርያት ማይበልና ንፋሳት እስኪደፍቃቸው ድረስ ፈተና ገጠማቸው። የራቁት የብሱን የሚሄዱት ግን የእጁን ታምራት አሳያቸው። ምን ማለት ነው? በጣም ከቀረብክ ከፈተናዎች ጋር ከመከራዎች ጋር በዚህ ምድር ካሉ ስቃዮች ጋር ከክርስቶስ ጋር አብረህ ትኖራለህ። ስትቀርብ የበለጠ ፈተና ይመጣል። ሁሉንም ቅዱሳንን ሕይወት ተመልከቷቸው። እስኪ ጥቀሱልኝ፣ ያለ መከራ ጸጋን የተቀበለ ማን ነው? ከክርስቶስ ታንኳው ጋር አብሮ ተሳፍሮ ማይበልና ንፋስ ንውፅ ውስጣ ያላገኘው ማን ነው? እስኪ ጥሩልኝ። ቅዱስ ያዕቆብ ነው። ዝሆን የሚባል በሽታ ነበረበት። በቅርጫት እየዞረ ነበር የሚያስተምረው። ጳውሎስ ነው። ራሱን የሚወጋው ሰይጣን ተሰጠኝ እስኪል ድረስ ራሱን ታማሚ ነበር። ቅዱስ ጴጥሮስ ነው። ብርቱ የወባ በሽተኛ ነበረ። ምዕመናን፣ እኛ ከነሱ የተለየነንን? ወደዚህ ታንኳ አብረነው የተሳፈርን አይደለምን? ወደዚህ ህይወት ምርጫ አድርገን ገብተን የለምን? ስለዚህ እዩ፣ እንደ ሌሎች ብዙ ተአምራት አትጠብቁ። ተአምራት ባይደረግልንም፣ መና ባይወርድልንም፣ ሽባችን ባይተረተርም፣ ጉድለታችን ባይሞላም የምናምነው እንደሆንን ማረጋገጥ ስለሚፈልግ ከፈተና ጋር ልንኖር እንችላለን ክርስቲያን። ምክንያቱም ስለቀረብን፣ ስለተተውን አይደለም፣ ስለቀረብን የምስጢራቱ ተካፋዮች ስለሆንን፣ የባህሩ ጉዞ ተጓዦች ስለሆንን
ታንኳው ጋር አብረን ስለገባን እነዚያ ይህን ተአምራት ለማየት አይችሉ። በፈተና ውስጥ በመከራ ውስጥ በጭንቀት ውስጥ ያለውን ማስፋት በመከራ ውስጥ ያለውን የእግዚአብሔርን የማዳን እረፍት አይረዱም። ይሄን የሚረዱት በጣም ለቀረቡት ፈተና ለራቁት ታምራትን ማሳየት ሲፈልግ ክርስቶስን እዩት። በመጽሐፍ ሕዝቡን አብሮ ያደርጋል። በእርሱ ላይ በጌታችን ላይ አንዳች ፈተናና አደጋ ሲነሳ ግን ከሐዋርያቱ ጋር ይሆናል። ምክንያቱም አሸናፊነታቸው በሁሉ ዘንድ የጎላና የተረዳ እንደሆነ ያውቁ ዘንድ አደጋ ሲደርስ እነሱን ይሰውራቸዋል። አንዳንድ ሰዎች በጣም የራቁ ምናልባትም አሕዛብ የሆኑ ድንቅ ተአምራቶችን ታዩ ለቤተ ክርስቲያን ሲደረግ ይህ እነሱን ለማቅረብ የሚያደርገው የእግዚአብሔር የቸርነቱ ስራ ነው። ለኛ እንዴት አያደርግም እንዴ? እነሱን ማቅረብ አለበት እግዚአብሔር በተአምራት። እኛስ ከዲያብሎስ ጋር ባለብን ብርቱ ውጊያና ፈተና አሸናፊዎች መሆን አለብን። ስለዚህ ለአንዳንዶቻችን ፈተና፣ ለሌሎቻችን ደግሞ ተአምራት ሊቀርብልን ይችላል። የተወደዳችሁ ክርስቲያኖች፣ ለሌሎች ደውያትን ሲያባርርላቸው ከርሟል። ቅድም እንዳልኳችሁ በመግቢያ ይላል። ለሐዋርያትስ የፍርሃት ጊዜ፣ የድንጋጤ ጊዜ፣ የመረበሽ ጊዜ ይሰጣቸዋል። እንዲህ አይነት ጊዜ ሊኖር ይችላል። የመረበሽ ጊዜ፣ የፍርሃት ጊዜ፣ የማጣት ጊዜ፣ እንቅፋት የመግጠም ጊዜ፣ ያለመሳካት ጊዜ፣ ደስ የማያሰኙ ጊዜያት። እነዚህ ጊዜያት እኮ የሐዋርያት የዚህ የታንኳ ላይ ጊዜያት ናቸው ወገኖች። እነዚህን ጊዜያት አትጥሏቸው። የምትፈሩባቸው፣ በጣም የምትጨነቁባቸው፣ በጣም ትካዜ የሚገባባችሁ፣ በጣም ሆድ የሚበሳችሁ እነዚህ ጊዜያት ጥቂት ጊዜ ሊኖር ይችላል። ምን የሆነ የፍርሃት ጊዜ በዛች በታንኳ ላይ የሚኖርባት ጊዜ። እቺ ጊዜ ክርስቶስ ስለሌለ አይደለም ወገኖች። እቺ ጊዜ ለእያንዳንዱ ክርስቲያን ልትሰጠው ይገባል። ታጠነክረዋለች፣ ታበረቷለች፣ ማንነቱን ትገልጠዋለች። የእግዚአብሔርን ተአምራት ለማየት መቅድሟ እቺ የፍርሃት ጊዜ ናት ወገኖቼ። የእግዚአብሔርን የሥራ ሁኔታ ለማድነቅ እነዚህ የፍርሃት ጊዜዎች አስፈላጊዎች ናቸው ወገኖቼ። ከዛ በኋላ ነው የሐዋርያትን ፍርሃት የሚያርቀው። የተወደዳችሁ ክርስቲያኖች እዩ፣ በምድር ላይ ደውያትን አራቀ፣ በታንኳ ላይ ደግሞ የሐዋርያትን ፍርሃት አራቀላቸው። የፍርሃት ጊዜ ውስጥ ናቸው። አንዳንድ ጊዜያት እንደዚህ የክርስትና ሕይወታችን ጊዜ ውስጥ እነዚህ ጊዜያቶች አሉ። ፈርታችሁ ታውቃላችሁ፣ ተጨንቃችሁ ታውቃላችሁ፣ ታማችሁ ታውቃላችሁ፣ የሰፋቸው ምድር ጠቧችሁ ያውቃል። እነዚህ ጊዜያት የግድ ናቸው፣ የግድ ናቸው። እነዚህ ጊዜያት መከራውን ፈተናውን ያስነሳና የፍርሃት ጊዜ እንዲኖረን። ይሄ ለምን እንደሆነ ታውቃላችሁ? ኋላ የጸጥታው ጊዜ ሲመጣ የመታወኩን ጊዜ እንድናስታውሰው፣ በእርግጥም በጥንቃቄ እንድናስተውለው እነዚህን የፍርሃት ጊዜዎች በሕይወታችን ውስጥ ያመጣዋል እግዚአብሔር። አለበለዚያስ የጸጥታውን ጊዜ አናጣጥመው። የጸጥታው ጊዜ ሲመጣ ብርቅና ድንቅ አይመስለንም። ስለዚህ ጥቂት የሁከት፣ ጥቂት የንውጽውጽታ፣ ጥቂት የማዕበል፣ ጥቂት ከወዲህ ወዲያ የመላጋት ጊዜያቶች ይኖሩናል። ለምንድን ነው የሚያደርገን? በደንብ እያስተዋሉ ጥቅም እንዲያገኙ ንውጽውጽታውን ይፈቅዳል ወገኖቼ። የሚፈቅደው ግን ይሄን ንውጽውጽታ፣ ይሄን ማዕበል የሚፈቅደው ግን ለምንድን ነው ካላችሁ፣ ኋላ ያለውን ጸጥታ ለማጣጣም አስተዋዮች እንድንሆን ነው ወገኖቼ። የትኛውንም ነገር የሚፈቅደው የተወደደ መድኃኒታችን ለዚህ ነው። በደንብ እንድናጣጥመው፣ በደንብ እንድናውቀው፣ በደንብ እንድንረዳው፣ በደንብ እንዲገባ። ክርስቲያኖች ሆይ ብዙ ነገር እኮ አሳይቷቸዋል። እንግዲህ እንዳልኳችሁ ምድር ላይ እኮ ብዙ ታምራትን አሳይቷቸዋል። አሁን ባለው ንፋስና ንውጽውጽታ ግን ሐዋርያቱ አዲስ ሆነዋል። ይሄ ምንን ያሳያል? ፍጹማን እስክንሆን ድረስ መደንገጥ ይኖራል። ፍጹማን እስክንሆን ድረስ መበርገግ ይኖራል። ፍጹማን ሆነን ጸጥታው እስኪመጣ ድረስ መታወኩ ይቀጥላል። ምዕመናን አትደናገጡ፣ በጣም ይቀጥላል። አባ ገሌ እንደዚህ፣ ሌላ ጊዜ እንደዚህ ይቀጥላል። አትደነቁ። ከዚህ የባሱ በጣም እጅን በአፍ የሚያስጭኑ ነገሮች ሁሉ ሊፈጠሩ ይችላሉ። አትደነቁ። ፍጹማን እስክንሆን ድረስ በጣም የሚያስፈሩና የሚያስደነግጡ ነገሮች በምድራችን ላይ ሊቀጥሉ ይችላሉ። ምንም አትደነቁ። ይልቅ እነዚህን ነገሮች በጥንቃቄ ተከታተሏቸው።
በጥንቃቄ አስተውሏቸው። ፍጹማን እስክንሆን ድረስ የሚቀጥሉ ናቸው።